የጌታ ጸጋና ሰላም ይብዛላችሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አንተም አምላክ እግዚአብሔርን ታመልካለህ፣ እርሱም እህልና ውሃህን ይባርካል፣ በሽታንም ከመካከል ያርቃል ይላል። እውነተኛ አምልኮ ባለበት፣ እውነተኛ ከእግዚአብሔር ጋር የሚሆን ህብረትና እግዚአብሔርን የማክበር ህይወት ባለበት ቦታ ላይ የሚሆን በጣም ትልቅ ነገር አለ። እንጀራና ውሃ ማግኘት ሳይሆን ዋናው ትልቁ ነገር እግዚአብሔር የባረከውን እንጀራና ውሃ ማለት እያንዳንዱ በህይወታችሁ ውስጥ ወደ ህይወታችሁ ወደ እናንተ ዓለም የሚገቡት ነገሮች ሁሉ የበረከት ፈቃድ አግኝተው በበረከት ወደ እናንተ ዓለም ውስጥ ይገባሉ። ስለዚህ መርገም ያልቀላቀለ ስጦታ ከእግዚአብሔር ዘንድ እንቀበላለን ማለት ነው። እህልና ውሃህን ይባርካል ማለት እህልና ውሃ ማለት ወደኛ ውስጥ የሚመጡ የውጪ ስጦታዎች ግን በህይወታችን ውስጥ ጠቃሚ የመኖሪያ አንደኛው ምክንያት የሆኑ ጉዳዮች ናቸው። የእግዚአብሔር ቃል እንደሚናገረውም ሰው በእንጀራ ብቻ አይኖርም ተብሎ ሲጻፍ ብቻ እንጂ በእንጀራ አይኖርም ግን አልተባለም። ግን እግዚአብሔር አምላክ አንደኛውን በኑሯችን ውስጥ የሚያስፈልገንን ጉዳይ ከምን ጋር አገናኝቶታል ማለት ነው? እርሱን በማምለክ በኩል ከሚመጣ በረከት አያችሁ፣ ብሌሲንግ ትሩ ወርሺፕ። ይሄንን በዚህ መንገድ ደንግጎታል እግዚአብሔር። አንተ እግዚአብሔር አምላክህን ታመልካለህ፣ እርሱም እህልና ውሃህን ምን ያደርጋል? ይባርካል። ከዛ እሱ ብቻ አይደለም፣ የተባረከ ነገርም እንኳን ወደ ህይወትህ ዓለም ውስጥ ገብቶ ከዛ ከበረከት በፊት የነበረ በሽታ የሚሆን በዛ የህይወት ገጠመኝ ውስጥና ሂደት ውስጥ ደግሞ የተከሰተ የትኛውም አይነት በሽታ ማለት የጤንነት እክል በሽታ ማለት የትክክለኝነትን የማንነት መገለጫን የሚያቃውስ ሌላ አንድ ጣልቃ ገብ ኔጌቲቭ የሆነ ዳርክነስ የሚያመጣው ወይም ክፉ ዓለም ወደኛ ዓለም የሚያስገባው ያልተፈቀደለት ስርዓት ማለት ነው በሽታ። ስለዚህ ጤንነት የተፈቀደልን የህይወት ስርዓት ነው። በሽታ ያልተፈቀደ የክፉ ዓለም የህይወት ስርዓት ማለት ነው እና ያንን ነው ለሞት የሚሰራ ማለት ነው በሽታ ማለት። ጤንነት ለህይወት የሚሰራ የህይወት አጋር ሲሆን፣ በሽታ ደግሞ በጤንነታችን በተቃራኒ የሚቆም በህይወት በተቃራኒ የሚቆም ለሞት የሚሰራ ለጥፋት የሚሰራ ለሐዘን የሚሰራ ለስቃይ የሚሰራ ማለት ነው። ያንን ሲስተም ደግሞ ምን ያደርጋል? በሽታን ከመካከል ያርቃል ይላል። አያችሁ፣ እግዚአብሔርን በማምለክ ውስጥ ናቸው ያሉት። ስለዚህ ዛሬ ከምንም ነገር በላይ አንድ ነገር ልንገራችሁ፣ እግዚአብሔርን በማምለክ ውስጥ ያለውን በረከትና እግዚአብሔርን